ይህን ቪዲዮ ሳየው በጣም ውስጤና ልቤን የነካኝ በተለይ አረብ ሀገር ለምንኖር ሴቶች በደንብ ልናዳምጠውና ልናስብበት የሚገባ ቪዲዮ ነው። እሱን ተከታትለን ተመልሰን እንገናኛለን፣ ሀሳብም እንሰጥበታለን። 40 ስላችሁ ከ45 በኋላ ልበላችሁ መውለድ የማትችሉበት ፍቅረኛ ማግኘት የዛን ያህል ቀላል የማይሆንበት ከሁሉ በላይ ወንድ ማግኘት የዛን ያህል ቀላል አይደለም። አፍቃሪ ማግኘት ግን ከባድ ነው። ወንድ ማግኘት ለሴት ልጅ መሬት ላይ የወደቀ የሲጋራ ቆራጭ እንደማግኘት ነው። ወንድ ማግኘት ፍቅረኛ ወይም አፍቃሪ ወይም ደግሞ የትዳር አጋር ማግኘት ግን በጣም ከባዱ ነገር ነው። ከዚህ በፊትም ተናግሬዋለሁ። እነኚህ 5 ወጣቶቻችን አንዷን አንቀሳቅሰን እንዲህ ብንል 10 ወንድ ይመጣል። ምክንያቱ ደግሞ ሴቶች ስለሆነ ነው፣ ሌላ ነገር የለውም። ግን አፍቃሪና ወዳጅ ማለት በዚህ ሰዓት በፍቅር የተጠመዳችሁ ሰዎች ምን ማለት እንደሆነ ታውቃላችሁ። በህይወታችሁ ላይ የተወሰነ ያህል እድሜ የሚጨምር ሰዓት ማለት ነው። የምታፈቅሩበትና የምትፈቀሩበት በፍቅር የምትነዱበት ዘመን ማለት በእድሜያችሁ ላይ እድሜ የምትጨምሩበት ዘመን ነው። በጣም ደስ የሚል ጊዜ ነው። የሆነ በብዙ ነገር ትጨነቃላችሁ። ኦኬ፣ የሚያስጨንቅ ፍቅር አለ፣ የመለየት ፍራቻ አለ፣ በመሀል የሚመጡ ትንንሽ ቀላል የሚባሉ ኩርፊያዎች፣ ነገር ግን ልብን እንደ ቢላ ስንጥቅጥቅጥቅ የሚያደርጉ የማጣት ፍራቻ፣ ከሁሉ በላይ ጉረኝነት። ለምሳሌ ነው አልፈልግም አይነት የማለት ነገር፣ ግን ደግሞ ከውስጥ እሳት የሆነ ፍላጎት። በዚህ ውስጥ ሆናችሁ የምታልፉት ኑሮ ማለት እርግጠኛ ሁኑ በእድሜያችሁ ላይ የተወሰነ ደረጃ ትጨምራላችሁ። ሴቶች ውበታቸው እንደ እንቡጥ ፍክት ይላል። የዛኔ ገላቸው ያምራል። የህፃን ገላ ነው የሚሆኑ። የሆነ ልክ ቃል ኪዳን እንዳለው ነገር ውበታቸው ይጨምራል። ፊታቸው ያምራል። የበለጠ ፍክት ይላሉ። ራሳቸውን መንከባከብ ይጀምራሉ። ለራሳቸው ረጅም ሰዓት ይሰጣሉ። ይቺ በጣም ቬሪ ኢምፖርታንቷ ፖይንት ናት ለማንኛውም ሴት። ይሄ ቢኖር ማለት ነው። ይሄ ከ45 በኋላ የሚመጣው አንደኛ የቱንም ያህል ፈንድ ብታደርጉ ፊታችሁ ላይ ያቺን የዛን ዘመኗን ፍክት የምታምር እንቡጥ የምትመስል ገጽታ መመለስ በጣም ይከብዳል። የሆነ ነገር ፊታችሁ ላይ ታያላችሁ። የተንጠለጠለ፣ የተንዘላዘለ፣ የጠቋቆረ፣ የበለዘ፣ የደለዘ ነገር ታያላችሁ። የሞገገ ነገር ታያላችሁ። የተጨማደደ ነገር ታያላችሁ። አንገታችሁን ታውታላችሁ። እንደዚህ አልነበረም እኮ እንጆሪ ነበር የሚመስለው። የለም ሁሉ ነገር እንዳለ አይሆንም። ልክ ነው የምትሉት። ዛሬ ያፈቀራችሁ ማታ እኔ እንደው ምን አይነት ታምር አድርጌ ነው በምድር ላይ አንቺን የመሰለች ሴት የሰጠኝ ያለው ሰውዬ ማታ ጠዋት ሌላ ሰው መስለሽ ነው የምትታዩ። በቃ እንግዲህ እንደሰማችኋት ነው የአብዛኞቻችን ጋር ያለ ነገር ነው። ቆይ ላድርግ፣ ቆይ ልስራ፣ ቆይ እናሳክቼ ሄዳለሁ ምናምን እያለን እዚሁ ነው እድሜያችንን እየጨረስን ያለ ነው። እና ልጅቷ በነገራችን ላይ በጣም ጎበዝ፣ በጣም አስተዋይ፣ ቲክቶክ ላይ ነው እኔ ብዙ ጊዜ የምከታተላት እና በጣም ንግግሯ ውስጥ ነው የምታነሳቸው ርዕሶች፣ የምትናገራቸው ንግግሮች ታውቃላችሁ ውስጥ ገብቶ ነው። በቃ የሆነ እንዴት ልበላችሁ፣ በቃ ብቻ በጣም ደስ የሚለው ንግግሯ። ምስጥ ብላችሁ ነው የምታዳምጧት። ብዙ ጊዜ ነው ያዳምጣታለሁ ቲክቶክ ላይ ማለት ነውና በጣም አስተማሪ እና ደግሞ ለህይወት ጠቃሚ የሆነ ነገር ያለፈችበትም ስለሆነ ታስተምራለች ልጅቷ ማለት ነው። እናገረው ንግግር አለ ደግሞ ውስጤን ነው በጣም የሚሰብረኝ ማለት ነው። እኔ ልጅ ያለኝ እንደዚህ የምለፋው ለማን ነው? ልጅ ቢኖረኝ እንኳን ለልጅ ብዬ አስባለሁ። ልጅ የለኝ። ቤተሰብ የሚፈልገኝ ለጥቅም ብቻ ነው። በቃ እንዳደርግላቸው፣ በቃ ይሄን ግዢ ይሄን አድርጊልኝ ነው እንጂ ሌላ ነገር ነይ ይበቃሻል ከስደት ነይ ሀገርሽ ኑሪ የሚለኝ የለም። እኔ የምኖርለት ቤተሰብ የለኝም እና ትላለች። ቪዲዮ ያመጣሁላችሁ እኔ ደስ ስላለኝ እኔ ስለወደድኩት እስኪ ለቤተሰቦችስ ለምን አላጋራቸውም ብዬ ነው ያመጣሁላችሁ። ያው አስተያየታችሁን ኮሜንት ላይ አስቀምጡልኝ ምን እንደተሰማችሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ